ሰላም ሰላም የተከበራችሁና የተወደዳችሁ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። አዳዲስ የሆናችሁ ቻናል ላይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ደውል ላይ አድርጉ። እንመለክላችሁ አዳዲስ ነገሮቹ ይደርሳችኋል ማለት ነው። ዛሬ ደግሞ እንዲሁ በስደት ላይ ያለን ነገር ነው ይዤላችሁ የመጣሁት። በጣም የሚያሳዝን ነገር ነው ይዤላችሁ የመጣሁት ማለት ነው። በአሁኑ እየሄድን እየወሰድን እየሆን ያለን ነገሮች ማለት ነው። እግዚአብሔር ልቦና ይስጠን ነው የምንለው ማለት ነው። በያላችሁበት ፈጣሪ ይጠብቃችሁ። ጸሎት አድርጉ እና ደግሞ ሰውን አታብዙ። እውነቴን ነው የምነግራቸው። አብዛኛ ጉዳት ሊደርስባችሁ ስለሚችል ወሬ ከዛም ሲበዛ ስመጣ ነውና ሰው ስትተዋወቁ ስደት ላይ በቂ ነው። 2 እና 3 ሰዎች ይበቃቸዋል። ከዛም በላይ ይሄን ያክል 10 20 30 ሰዎችን ስላወቃችሁ ምነት ጥቅም አለው ማለት አይደለም። ሁለተኛ 2 3 ሰው ከተዋወቃችሁ ከዛ ሰዎች ጋራ እንትና ብትሉ አሪፍ ነውና ብዙ ግጭት አይመጣባችሁ። ወሬ አይመጣ። ወሬ ሲበዛ የሰው ልጅን ህይወት ብዙ እንደሚያስጠፋ ያስደርሳቸዋል። ዛሬ እንደምታዩት እየተወራ ያለ በዜና እየተወራ ያለ አረብ ሀገር ላይ 2 ልጆች እንግዲህ እንደዚህ አይነት ጭካኔ ከየት እንዳመጣብን አናውቅም። ፈጣሪ ብቻ ይሄን ነገር ያንሳልን ነው የምንለው። ተከታተፉ በሻንጣ ውስጥ ተደርጎ የሰው ልጅ አይታችሁ ከሆነ እንግዲህ ደርሷችሁ ከሆነ ቪዲዮዎች ምናምን አይታችሁ ከሆነ ሻንጣ ውስጥ ክትፍትፍ አድርጎ አስሮ ቆሻሻ የሚጣላበት ቦታ ተጣሉት ማለት ነው። እና ያ ነገር ስታዩ እንኳን የሀገራችን ሌላ ነገር እንትትና የሰው ሀገር ላይ እንደዚህ እርስ በራሳችን ነውና ዜና ወጥቶላቸዋል። እንደው ምን አይነት ስደት ሀገር ሆኖ ነው ምን አይነት ጨካኔ ሆኖ ብዬ ነበረ መጀመሪያ ጊዜ ስሰማ የተናደድኩት የደነገጥኩትም እንደዚህ ያለ እንደ የሚያደርጉት ብዬ እነዚህ ነጮቹ ነበረ ያሰብኩት። እና የሚገርማቸው የሀገሬ ልጆች እርስ በራሳችን የኛ ሀገር ልጅ ናት እንደዚህ ያደረገችው። እና ደግሞ ኳላም ይኖራል እንግዲህ ኳላ ምን አይነት አደጋ እንዳለው እንደዚህ ሊያስደርግ የቻለ እንግዲህ ተመልከቱ። እሷ ተይዛ ዛሬ ለዜና ስደት ላይ ኢትዮጵያና ኢትዮጵያ እንደዚህ ይከታተፋሉ እንደዚህ ይገዳደላሉ ብላችሁ ሲወራ ያሳፍራል፣ ያሳፍራል። እና ገንዘብ ብዙ ነገር ያደርጋል የሰው ልጅ። እኔ አንዳንድ ብዙ ጊዜ እናገራለሁ ገንዘቡ ብዙም ይሄን ያህል የገንዘብ ፍቅር አትሁኑ፣ ፍቅር አትስጡ። ገንዘብ ስለሚያስገድል፣ ገንዘብ ቤተሰብ ስለሚያሳጣ፣ ገንዘብ ብዙ ነገር ያሳጣችኋል ውስጣችሁ ስትከቱ ማለት ነው። እና ሰርቼ ያገኛለሁ ብላችሁ ገንዘቡን ብዙም ይሄን ያክል አትበሉ። የራሳችሁ የያዛችሁ ነገር ነው እና ሊሆን ይችላል። እና ሀገራችን ልጆች እርስ በራሳችን ሰው አገዳደል አለው ጋይስ። ጥይት ጥሩ ነው እውነቴን ነው። በጥይት መሞት አሪፍ ነገር ነው። በመርዝ መሞት ጥሩ ነገር ነው። እውነቴን ነው የምነግራችሁ። መርዝ ጠጥታችሁ መሞት በጣም ጥሩ ነገር ነው። ይሄ ተከታትፎ ተቆራርጦ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ያው ታይቶታል፣ አይታችሁ ሊሆን ይችላል። እንግዲህ እንደዚህ አይነቶቹ ዝግንን የሚል ነገር ለማውራት በስመ አብ ብቻ የሀገሬ ልጆች ከባድ ነው። አይታችሁ ከሆነ ከባድ ነው። ምን ላክላችሁ ሰዎች እውነት እኔ ብዙ ሰው አታብዙ፣ ስደት ላይ ጓደኛ አታብዙ፣ እሺ አታብዙ። እኔ እንደዚህ ነገር የሚያስደርስ ስደት ላይ ወሬ ሲመላለስ ለምሳሌ ውጭ የምትሰሩ ልጆች አንድ አበታችሁን ጠፍታችሁ የምትሰሩ ልጆች እኔ ለምን ጠፍታችሁ ትሰራላችሁ አይደለም። ያልተመቸ ነገሮቹ ሰርታችሁ ብትጠፍታችሁ ብትሰሩ ምንም አለና እንትን አይደለምና ማለት ነው። ግን እኔ ጠፍታችሁ የምትሰሩ ለስራችሁ እውነት ለማውራቱ በጣም ነው የሚያስጠላ። ያዩት ነገሮች ነው ታውቃላችሁ። እዚች ምድር ላይ አሁን እንትና በሉም ራሱ አያስብላችሁም። እና ምንድነው
ጠፍታችሁ የምትሰሩ ልጆች እዛውም ልጆች ጋር ስልክ ተቀያየራችሁ ብዙ ወሬ አታውሩ። ብዙ ወሬ አታውሩ። በቃ ብዙ ስልካችሁን አትቀያየሩ። እውነቴን ነው የምልላችሁ። ስልክ በቀያየራችሁ ራሱ ብዙ ሰላምታ እንዴት ነሽ ምናምን ከሚመጣው ወሬ ብዙ ይመጣላችሁ። ብዙ ወሬ ማውራት ይመጣባችኋል። እና ብዙ ወሬ አታብዙ። ብዙ ወሬ ይሄ የአንዱ ሚስጥር የአንዱ ሚስጥር የአንዱን እያወራችሁ በማይሆኑ ነገሮቹ ሳታስቡ የሰው ሚስጥር ልታወጡ ትችላላችሁ። አብዛኛው ሰው እንደዛ ነው የምጣላ ያለው ማለት ነው። እና እኔ ለአንቺ አወርቼ አንቺ ለምን ለሱ ተናገር፣ እኔ ለአንቺ ተናወርቼ ለምን ለዛው የተናገርሽ በሚለው ነገር አንዳንድ ሰው ለሰው ልጅ ወሬ የተወራ ንፋስ ነው፣ አይዞ ንፋስ ብር የሚያረኩባቸው ሰዎች አሉ። እንደዛ ነገር ይመስለኛል ይሄ አደጋ ሊደርስባቸው የቻለና የምታወሪው ያዥ፣ የራስሽ ምስጢር በሆድሽ ያዥ፣ ለሰው አታውሪ። ለሰው አታውሪ። የራስሽን ውስጥሽ ይበላሻል፣ ያሽ በውስጥሽ ወዲሽ ውስጥ ያሽ። እንደዛ ነው ይመስለኛል። ይሄ ሁሉ እንደዚህ ሁሉ የሚያስደርጉ ምንድን ነው? እኔ የተሰደደችው እሷ ምን ሰርታ ታገኛለች? ምንም ሰው ልጅ የሚያስደበድቦ ሰው ልጅ የሚያስፈነክቶ እኔ ስደት ላይ የማያቸው በወንድምና በወሬ ነው። ምንም ነግራችሁ እኔ ሌላ ነገር ይሄን ያክል ጠብ እኔ እናንተ የራሳችሁ የተሰደዳችሁ ልትሰሩ ነው የተሰደዳችሁ። ያ ሰውም ልሰራ ነው የተሰደደ፣ ይሄም ልሰራ ነው የተሰደደው። እኔ በስደት ላይ የሚያጣላል ይሄን ያክል የሚያስደርገው ልንገራችሁ። የሰውም አንደኛ ፍቅረኛ መቀማት፣ ሁለተኛ ደግሞ የፍቅረኛ ያወራችልሽ ወሬ አንስተሽ ሄደሽ ለፍቅረኛ ወሬ ለሌላ ሰው ሄደሽ ስታወሩ ወንዶችም ሴቶቹ ይሄ ሁለተኛ ደግሞ የጎረቤት ወሬ ስታወርላችሁ ሄዳችሁ ለሌላ ሰው ስታወር፣ ይሄ በጣም አስጸያፊ ድርጊት። ወሬ የማይወራ ነገሮች ስታመጡ ያሳው ይሄ ነው የሚያጣላቸው። እኔ ስደት ላይ ያየሁት እስካሁን ድረስ እኔ ሄዶ ወይም ደግሞ እሷ የሆነ ሺሻ ስታጨሰው እሷ ሺሻ ጭሳለች ሄዶ ለፍቅረኛ ለማጣላት ስትሉ እንደዚህ ነገሮች በጣም ብዙ ልጆች ያስደበደበ ብዙ ልጆች ያስፈነከተ ነው አቃቸዋለሁ። ብዙ ልጆች ማለት በቃ ይሄ እስክታነቁ ድረስ እሷ ሺሻ ታጭሳለች እኮ የምኑ እሷ ከሌላ ወንድ ጋር ስትተኛለች እኮ ሲሉ እሱ ከሌላ ሴት ጋር እንትና ይላል ሲሉ ሲያወሩ ሲናገሩ ይሄ ነገር ንግግር ብዙ ሴቶቹን ብዙ ወንዶቹ ህይወቱን ያሳጣ ወሬ ነው። እንደዚህ አይነት አንደበት ምን አገባችሁ? ምንም የሚያገባችሁ ውስጥ ገብታችሁ የሰው ህይወታችሁን ታጣላችሁ። ይወላችሁ ህይወታችሁን ይሄ እና ያላቀም መድኃኒዓለም ይወቁ እኔ ያላቀም ግን ራሳችሁን መጠበቅ አለባችሁ። ከሰው ጋራም ስትገናኙ ከሰው ጋር ስታወሩ ከሰው ጋር ምን ስትሉ ምንም ብትግባቡ ምን ብትሉ ማለት ነው ከሰዎቹ ጋራ በቃ ሰላም ነገሮች መፍጠር ሰላምታ ነገሮች መሆን አለባችሁ እንጂ እንደዚህ የማይሆን ነገር የማይሆነው ድርጊት የማይፈጸመው ድርጊት ነገር በፍጹም እንዳታደርጉ ብዬ ነው የምነግራችሁ። ቻናል እንግዲህ አዳዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። እውነት ወሬ ስመላለስ እኔ ሁለት ልጆች እናውቃቸዋለሁ። እውነቴን ነው የምነግራቸው። አንተ ከሌላ ሴት ጋር ትተኛለህ እኔ እንዲህ ነው ስለው አንስቶ እውነቴን ነው የምነግራችሁ በምንድን ነው የፈነከተ ያለው እናንተ አንስቶ ነው የፈነከታት ጭንቅላቷን ደም በደም ነው ያደረገው። እና ሴቶች ብልጥ ሆኑ ከሰው ጋር ትጣሉ። ወንዶችም እንደዛው ከሰው ትጣሉ። ምን አገባችሁ? የሰው ወሬ ማለት ነው። ለምን የፈለጉ ሲያረጉ ያብሉ። ምን ስለ ራሳችሁ ህይወት ብቻ ስለ ራሳችሁ ህይወት ስለ ራሳችሁ ብቻ እንጂ ስለ ሰው አይገባችሁ። አይገባንም በሉ። ስለ ሰው ራሱ ማለት ነው። እንደዚህ ስለ ሰው ወለታ ሆኖ እነሱ ስለ ራሳችሁ ብቻ ስለ ማንነታችሁ። እኔ ማለት ነው የምነግራችሁ። እኔ ስደት ላይ ሰው ተጣላ፣ ሰው እንዲሆን፣ ሰው እንደዚህ ተደረገ ብሎ የሚባለው ዝም ብሎ አይደለም። አንድ ከመሬት ተነስቶ ሰው እንደዚህ አያደርጋችሁ። ያመነችው ሰው የሰው ህይወት ውስጥ አትግቡ።
የሰው ህይወት ውስጥ ነይ እንዲህ ነው ብሎ መጀመሪያ የሰው የምታውቅ ሰው ከሆነ ጠይቅ። ምን አባቷ ታመጣለች፣ ምን አባቷ ያመጣል ምናምን እያላችሁ ህይወታችሁን አትቀንጥፉ፣ ህይወታችሁን አታበላሹ። እግዚአብሔር ኑሩ ብሎ የሰጣችሁት እድሜ ተጠቀሙ። እድሜያችሁ ተጠቀሙ። እድሜያችሁ ተጠቀሙ። ለምንድን ነው በማይረባ እንደዚህ በማይረባ ስደት ላይ ሆነ መጣችሁ በማይረባ እንደዚህ ህይወታችሁን ማሳጣት፣ ቤተሰቦቻችሁን ማሳጣት፣ ቤተሰቦቻችሁን ማዛዘን አይከብዳችሁም? የሀገሬ ልጆች አይከብዳችሁም? ይከብዳል አይደል? የሀገሬ ልጆች አሁን እንደዛ ስለሆነ ብዙ እንትና አትበሉ። እኔ ትናንትና ያየሁት ነገር በጣም ነው ያለቀስኩት ማለት ነው። ሻንጣ ውስጥ አይቼ ማለት ነው። ሻንጣ ውስጥ አይቼ እናታቸውን እናት እንኳን እንደዚህ ያደረገባት የእናቱን ደም ለማመለስ እንደዚህ ቆራርጠው አይመልሱም እንኳን ማለት ነው። እና ስደት ላይ ገንዘብ ምናምን ብዬ አይደለም እንግዲህ ልጅቷ ተይዛለች። የኛው ናት እንግዲህ ልጅቷ ተይዛለች። እንግዲህ ውጤቱ ምን ላይ እንደምትደርሰው ይነገራችኋል። ግን ሌሎቻችሁ ራሳችሁን ጠብቁ። እንደዚህ አይነት የሚያደርሳችሁ የሰው ህይወት ውስጥ ገቡ ነው የምነግራችሁ። በተለይ በፍቅርና በባል እና በሚስት እውነቴን ነው የምነግራችሁ። ፍቅራን ሲጀመር ፍቅርም ያሳብዳል፣ እብድ ነው የሚያደርገው። ፍቅር ምን ታረጉት? አንደኛው ፍቅር እብድ ነው የሚያደርገው። ፍቅርም ያሳብዳል። ሰው በፍቅር የመጣ አንድ ሰው አንድ ወዶ የማይሆነውን ነገር ስመጣ አንደኛው ፍቅር ያሳብድ፣ እብድም ነው ያደርጋል። የምታደርጉን ያሳጣችኋል። ምክንያቱም ያ ሰውን ያብዳል፣ አይምሮም ልክ አይመጣም። እና ፍቅር በተለይ በሰው ፍቅር መሀል አትግቡ፣ በሰው ትዳር ውስጥ አትግቡ፣ በሚዋደዱ መሀል ልጆቹን አትግቡ። እውነቴን ነው የምነግራችሁ፣ ፍቅር ሰውን ያሳጣችኋል። እውነቴን ነው የምነግራችሁ። የሆነ እንደ አበደ ሰው ይሆናል። ያ ሰው ይደነዝዛል። የሚወዳትን ሴት ሲያጣ ያ ሰውዬው አይምሮ ይደነዝዛል። ያቺ ሴትም ደግሞ የምትወደውን ሰው ስታጣ አይምሮ ይደነዝዛል። እና እዚህ ምድር ላይ አንደኛው ፍቅር ነው። እውነቴን ነው የምነግራችሁ የሀገሬዎች አንደኛው ፍቅር ነው እንጂ ይሄን ያክል ሰው ልጅ እንደዚህ የሚያስደርግ ልጃችሁ እንኳን ጠፍቶ ልጃችሁ ሰው ቢገልባችሁ እንኳን ማለት ነው እንደዚህ አያስደርጋችሁም። እኔ ስለ ፍቅር አላቅም። ብዙ ልጆች አይምሯቸውን የምስቱት ነው። ያን ሰው ራሱ ምን እንደሚያደርጉ በውሃ ቀቅሎ ብትል የሚቀቅሉት ነው። እውነቴን ነው የምነግራችሁ እስኪወጣላቸው ድረስ ያ ሁሉ ነገሩ ውስጣችሁን ታሞ ምን ብሎ ከወጣላችሁ በኋላ አንዳንድ ጊዜ ቀለዳለሁ እንጂ ማለት ነው። እኔ እውነተኛ የሚያፈቅሩ ሰዎች እግዚአብሔር ጽናታቸውን እስታቸው ነው። እና ከእንደዚህ አይነቶቹ ራሳቸውን ጠብቁ። እግዚአብሔር ከእናንተ ጋር ይሁንላችሁ። አመሰግናችኋለሁ። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ነገር ደግሞ ልጅቷ እንግዲህ በጀርባዋ ያለ ምን እንዳለ ደግሞ ተጠርቶ እንግዲህ ኢትዮጵያ ናቸው ሌሎቹም ወይስ ሌላ ዜጎች ጋር ነው እንደዚህ ልታደርግ የቻለችውን ብለን አጣርተንላችሁን ይዘንላችሁ እንመጣለን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በደውል ላይ እስከዛ ድረስ አመሰግናችኋለሁ። ባይ ባይ ሀገሬ ልጆች።